እያለች አንዲት ሴት በምጥ ተይዛ ቆይ ተኝ እስቲ ቆይ ስንት እንደከፈተ ቼክ እናድርግ እስኪ ስንት ከፈተ እያሉ በእጃቸው በጣታቸው የሰርቪካል ቼክ የሚያደርጉት ነገር ስለሱ እስቲ እናውራ። ይሄን ያህል አስፈላጊ ነው ወይስ ሩቲንስ መሆን ነበረበት ወይ? አንደኛ የሚያመጡት ጎንዮሽ ጉዳቶች ምንድናቸው? አንደኛ ለእናትየው ፔን እና ዲስኮምፈርት ነው። በጣም ምጥ ላይ ነው ያለችው፣ የዓለም የመጨረሻው ህመም ላይ ነው ያለችው። ከዛ በኋላ ድጋሚ በጀርባች ታስተኛዋትና ድጋሚ እጃችሁን ማንኮር ስንት ከፈተ። ሁለተኛ ደግሞ በጣም ዲስኮምፈርት በቃ ምቾት አይሰማትም። ሌላው ምንድነው? በተለይ ሽርት ውሃ ከፈሰሰ ኢንፌክሽን የመፍጠር እድሉ ከፍ እያለ ይመጣል ማለት ነው። ዋነኛውና ሶስተኛው ምንድነው? ሆርሞናል ካስኬድ ኦፍ ሆርሞናል ቼንጅስ ምንድነው? ኦክሲቶሲን ያስፈልጋል። ምጥ የሆርሞን ሂደት ነው እናውቀዋለን። ዋናው ተዋናይ ማን ነው? ኦክሲቶሲን ምንድነው የሚፈልገው? በተረጋጋ ሰው በማይ ሁኔታ ላይ ነው እያደገ እየጨመረ የሚመጣው። ካልሆነስ ሰው እየመጣ ስሬ የሚጎለጉልሽ ከሆነ እዚህ ጋር ሃርት ሞኒተር አለ ምናምን ሐኪም ቤት ውስጥ ትርምስ ነው። ያ ትርምስ ውስጥ ምንድነው? ኦክሲቶሲን ይቆማል። ምንድነው የሚመጣው? አንታጎኒስቱ ማን ነው? አድሬናሊን ነው የሚመጣው። አድሬናሊን ደግሞ የጭንቀት ሆርሞን ነው፣ ፋይት ኦር ፋይት ነው። ወይንም ኦክሲቶሲን ምጥሽን ጭራሽ ፈጽሞ ሊያቆምልሽ ይችላል ወይንም በጣም ሊያዘገየው ይችላል ማለት ነው። ይሄ ዋነኛው ነው። አራተኛው ምንድነው? ኢሞሽናል ስቴቷ። እስቲ አስቡት፣ ምጥን የቁጥጥር ጨዋታ ቻርት አድርገውታል። በቃ ምጥ ከመጣ በሆነ ያህል ሰዓት ላይ ይሄን ያህል መክፈት አለበት፣ ይሄን ያህል ካልከፈተ እየሮጡ ሲኤስ ማስገባት ነው። ኖ እንደዛ መሆን የለበትም። ናት ሊኒየር ሬስ አይደል እንዴ? ቅድድሞሽ አይደለም። ምጥ በጣም እርጋታ የሚፈልግ በጣም ትዕግስት የሚፈልግ ነገር ነው። አይታወቅም 4 ሴንቲሜትር ላይ እስታክ አድርጋ አንዳንድ ነገሮች ከተቀያየሩላት ወዲያውኑ ወደ 10 ሴንቲሜትር የምትገባበት ጊዜ ሊኖር ይችላል። አንዳንዴ እስታክ ያደርጋል እርግጥ ነው፣ ግን አንዳንዴ ደግሞ አስፈላጊ ነገሮች ከተሟሉ ምጡን ሊያስኬዱት የሚችሉት ልክ እንደነገርኳችሁ ኦክሲቶሲንን በደንብ በረታታው ነገር ከሰጠነው ለምጥ ከ4 ሴንቲሜትር ወዲያውኑ ወደ 10 ሴንቲሜትር የምትሄድበት ጊዜ ሊኖር ይችላል። ይሄ ነው እና መቼ የተጀመረ? በ17ኛው እና በ18ኛው መቶ ክፍለ ዘመን ወንድ አዋላጆች ሚድዋይፎች ሲመጡ እነሱ ናቸው ሰርቪካል ቼክ ጀመሩት። ከዛ በኋላ እየቀጠለ መጣ። በ20ኛው መቶ ክፍለ ዘመን በደንብ እየተስፋፋ መጣ ማለት ነው። የድሮ ሚድዋይፎች የድሮ አዋላጆች ኢትዮጵያኖች ምንድን ነበረ የሚጠቀሙት? እነሱ የስሜት ህዋሳቶቻቸውን በደንብ ይጠቀሙበት ነበረ። ምንድነው? ማየትና መስማት ዲፕ ኦብዘርቬሽን ይባላል። እሱ እንዴት ነው የሚያዩትና የሚሰሙት? መጀመሪያ ኤርሊ ሌበር ላይ እናትየው በደንብ ታወራለች፣ ትጫወታለች። አክቲቭ ሌበር ላይ ግን እዚህ ጋር ሰው ቢፈጠፈጥ ሰው ቢሞት ምንም አይመስላትም። ራሷ ዓለም ላይ ነው ተጠቅልላ የምትገባው። ትራንዚሽን ላይ ስትሆን በቃ እንዳለ ልትንቀጠቀጥ ትችላለች፣ ልታስታውቅ ትችላለች፣ ወይ በጣም ሊሞቃት ወይ በጣም ሊቀዘቅዛት ትችላለች። በማየት በዛ ሊያውቁ ይችላሉ። በድምጽ ደግሞ እንዴት ያውቃሉ? ጆሮአቸውን እንዴት ይጠቀሙት ነበረ? ኤርሊ ሌበር ላይ አትጮህም፣ ጩኸቷ ወይንም በጣም ዝቅተኛ ሊሆን ይችላል። አክቲቭ ሌበር ላይ ልትል ትችላለች፣ በጣም ልታቃስት ትችላለች። ትራንዚሽን ላይ የባሰ ይሄዳል። ሰውን ሁላ ልታንቅ ትችላለች። አይ ማድረግ አልችልም እያለች ይሄንን ይጠቀማሉ። ዲፕ ኦብዘርቬሽን። ቀጥሎ ሴንሰሪ ምንድነው የሚጠቀሙት? ሴንሰሪ ሳይን መዳሰስ እና አፍንጫቸውን ይጠቀሙ ነበረ። መዳሰስ ስላችሁ ምንድነው? ሊዮፖልድ ማኑቨር የሚባል ነገር ነበረ፣ ቤሊ ማፒንግ። እሱ በመዳሰስ የቱ ጋር ነው ልጇ የተቀመጠው፣ ምን ያህል ነው ምጡስ እየሄደ ያለው፣ ፓተርኑ እንዴት ነው፣ ማህፀኗ የቱ ጋር ነው ሎኬት የሚያደርገው፣ በጣም ሃርድን ሲሆን ወደ ላይ ሲገፋት ያቃሉ። ቤሊ ማፒንግ ሊዮፖልድ ማኑቨርስ ብላችሁ እዩት። እሱን ይጠቀሙ ነበር። ሌላኛው ደግሞ ሮምቦሶፍ ሚኬሌስ የሚባል ነገር ነበር። እሱ ምንድነው? ሴክረምሽ ለመወለድ እየተቃረበ ሲመጣ ሴክረምሽ እየሸሸ ይመጣል። ዳሌውን ደግሞ በተቻለው አቅም በጣም ሰፍቷል ማለት ነው፣ ልጁ ወደታች እየወረደ ነው ማለት ነው የሚል አሰስመንት ነበራቸው። ዘሮምቦሶፍ ሚኬሌስ ጊዜ በደም አብራራላችኋለሁ። እሱን ይጠቀሙት ነበር። ሌላኛው ደግሞ ፐርፕል ላይን፣ እሱንም ይጠቀሙበት ነበር። ፐርፕል ላይን ምንድነው? የቂጣችን ክፋይ የመቀመጫችን ክፋይ እየረዘመ ይመጣል። በት ክራክ ወይንም ግሉቲያል ክሌፍት ይባላል። እሱ በመሃል ያለው የመግፋት ስቴጅ ላይ ስትገቢ እየጎላ እየሰፋ በጣም ደገ ይመጣል ማለት ነው። አዋላጆች ምንድነው ስሜት ህዋሳቶቻቸውን ይጠቀማሉ። ጀስት በቁጥር ወይንም ሴትዮዋን መካኒካል
በማድረግ ሳይሆን እሷ ሴት ናት በቃ ልጅ ለመውለድ ነው የመጣችው ኢንቫይሮንመንቱ አካባቢው እንዴት ነው ኦክሲቶሲን ሆርሞንን ለመልቀቅ የሚረዳ ነው ወይ ዳርክ ነው ወይ ጨለማ ነው ወይ ይሄ በጣም ቦግ ያለ ብርሃን እሱ ሌላ ጊዜ ያወራቸዋለሁ ቦግ ያለ ብርሃን ምናምን መሆን የለበትም እንስሳቶች ሲወልዱ ጨለማ ቦታ ሄደው ተደብቀው ምናምን ነው የሚወልዱት እንደዛ ነው ወይ አካባቢው እንትና ህፃኑ ማህፀኗ ጋር የቱ ጋር ነው ያለው ለመወለድ ዝግጁ ነው ወይ የሚለው በእጃቸው በመዳሰስ በማየት በማሽተት እንኳን ሽታ አለው ይባላል እርዚ ነው ወይንም ይሄ አፈር ነው የሚለው ልጁ ለመምጣት ሲሆን እርዚ እንትን ሽታ አለው ይባላል እሱ ስፒሪቷን ራሱ ካልምናት ተረጋግታለች ወይስ በራሷ መተማመን እንዴት ነው የሚለውን መንፈሷን ያያሉ ገብቷቸዋል ምጥ ሲቆም ጀስት ፊዚካል ብቻ አይደለም የሚያደርጉት አካላዊ ብሎኬጅ ብለው ብቻ አይደለም የሚያምኑት ስፒሪቹዋልም ብሎኬጅ ነው ብለው ስለሚያምኑ ለእናትየው ለምጥ የሚረዳትን ነገር በሙሉ ነው የሚያቀርቡት ኢነርጂዋ እንዴት ነው ጉልበቷ እንዴት ነው ያለችበት ሁኔታ እንዴት ነው ብለው ነው የሚመረምሩት ጥበብ ነበር ድሮ ጥበብ ነበር አሁን ግን ማሽን አለ ቁጥር አለ ቻርት አለ በቃ እሱን ብቻ ነው ሴትዮዋን እንደ መካኒክ ስለ እንደው በቃ እንደሆነ መኪና አድርገው ስለሚያስቧት እንደዚህ ነው ካለበዛ እንደዚህ ውስጥ መግባት አለባት በእንደዚህ ሰዓት ካልወለደች ወደ ሴስ መግባት አለባት ልጁ ስትረስ ይሆናል ምናምን ያንን ስትረስ ያመጣው ማን ነው የሚለውን ነገር እንጠይቅላችኋለሁ ራል መውጣቱን እንዳይረሳ ይሄን ያህል ሩቲን መሆን የለበትም ይሄን ወተት የሚያበዛውን ሻይና ሬድ ራስቤሪ ሊፍ ለምጥ ይረዳሻል የምጥ ጊዜውን ያሳጥርልሻል መውሰድ እንዳትረሺ ማሳጠር ስላልቻልኩ ነው እስከ መጨረሻው ይሁት አመሰግናለሁ ቻው